ቤት ችግር አለ የተባለው ትክክል ነው። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ሁለተኛ ተከታዩ ስራ ኢትዮጵያ ውስጥ የሞርጌጅ ስርዓት የለም። አንድ ሰው በሱና በሪል ስቴት ቢልደሩ መካከል በኢትዮጵያ ፌዴራል መንግስት በነበረው የፓርላማ ዲስከሽን ላይ አዲስ አበባ ላይ 1.5 ሚሊዮን አፓርትመንት ቤቶች እንደሚገነቡ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በመግለጫ እንደነገሩን ተመልክታችኋል ብዬ ተስፋ አደርጋለሁ። አብዛኛውን እኔ የምሰራው ሪል ስቴት ላይ ስለሆነ እንዴት ነው እነዚህ ቤቶች የሚገነቡት? ምን ለማድረግ መንግስት እያሰበ ነው? እንዴት ነው እነዚህ ቤቶች ላይ ኢንቮልቭ ማድረግ የምንችለው? የራሳችንን ድርሻ መውሰድ የምንችለው? በተለይ ቤት ለመግዛት የምታስቡ ከሀገር ውጭ ያላችሁ እንዲሁም ሀገር ውስጥ ያላችሁ ውድ የኔ ተከታታዮች እነዚህ ቤቶች እንዴት ነው የሚገነቡት? መቼ ነው ቤት መግዛት ያለብን? ትክክለኛው ጊዜ እንዴት ነው የሚለውን በዚህ ቪዲዮ ላይ ዲስከስ የምናደርግ ይሆናል። ለማታውቁኝ ዘሚካኤል ብስራት እባላለሁ። የሪል ስቴት የሽያጭ አማካሪ ነኝ። ሰላም እንዴት ናችሁ? ውድ የሚኪ ቤተሰቦች በዛሬው ቪዲዮ የምንነጋገረው ባለፈው ሳምንት በኢትዮጵያ ፌዴራል መንግስት በነበረው የፓርላማ ዲስከሽን ላይ አዲስ አበባ ላይ 1.5 ሚሊዮን አፓርትመንት ቤቶች እንደሚገነቡ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በመግለጫ እንደነገሩን ተመልክታችኋል ብዬ ተስፋ አደርጋለሁ። አብዛኛውን እኔ የምሰራው ሪል ስቴት ላይ ስለሆነ እንዴት ነው እነዚህ ቤቶች የሚገነቡት? ምን ለማድረግ መንግስት እያሰበ ነው? እንዴት ነው እነዚህ ቤቶች ላይ ኢንቮልቭ ማድረግ የምንችለው? የራሳችንን ድርሻ መውሰድ የምንችለው? በተለይ ቤት ለመግዛት የምታስቡ ከሀገር ውጭ ያላችሁ እንዲሁም ሀገር ውስጥ ያላችሁ ውድ የኔ ተከታታዮች እነዚህ ቤቶች እንዴት ነው የሚገነቡት? መቼ ነው ቤት መግዛት ያለብን? ትክክለኛው ጊዜ እንዴት ነው የሚለውን በዚህ ቪዲዮ ላይ ዲስከስ የምናደርግ ይሆናል። ለማታውቁኝ ዘሚካኤል ብስራት እባላለሁ። የሪል ስቴት የሽያጭ አማካሪ ነኝ። አዲስ አበባ ላይ ቤት ከመግዛታችሁ በፊት የትኛውም አይነት የምክር አገልግሎት የምትፈልጉ ከሆነ እታች ባሉ ቁጥሮች ደውላችሁ እኔን ልታገኙ ትችላላችሁ። ባለፈው ሳምንት ጠቅላይ ሚኒስትራችን በፓርላማ በነበራቸው ቆይታ ስለ ቤት በተነሱ ጥያቄዎች አዲስ አበባ ላይ 1.5 ሚሊዮን አፓርትመንት ቤቶች እንደሚገነቡ ተናግረው ነበረ። እንዲሁም የውጭ ባንኮች እንዴት አድርገው እንደሚያስገቡ የብድር ሁኔታ እንዴት እንደሚመቻች ትክክለኛው ጊዜ ቤት ለመግዛት የትኛው ሳይት ነው የሚለውን በዚህ ቪዲዮ ላይ ዲስከስ እናደርጋለን። ያው መንግስት እንዳሰበው አዲስ አበባ ላይ 1.5 ሚሊዮን አፓርትመንት በሚቀጥሉት 5 ዓመታት ለመገንባት እቅድ አውጥቷል። ምክንያቱም አዲስ አበባ ውስጥ የነዋሪው ብዛትና ያሉት የቤት ብዛት በጣም የተለያዩ ናቸው። በጣም ትልቅ ዲፈረንስ ነው ያለውና ከተለያየ ቦታ ከክፍለ ሀገር ከውጭ ሀገር የተለያዩ ዜጎች ወደ አዲስ አበባ መጥተው መኖር እየጀመሩ ስለሆነ በከፍተኛ ሁኔታ የቤት እጥረት አለ። ስለዚህ መንግስት ከግል ባለሀብቶች ጋር እንዲሁም በራሱ ሙሉ ለሙሉ በራሱ እየገነባ ብዙዎችን የቤት ባለቤት ለማድረግ እንዳሰበ መረጃዎች ያሳያሉ። ስለዚህ እናንተ ቤት ስትገዙ የትኛው ሰዓት መግዛት እንዳለባችሁ በዚህ ቪዲዮ ላይ ዲስከስ እናደርጋለን። በሚቀጥሉት 5 ዓመታት እነዚህ ቤቶች የሚገነቡ ከሆነ ብዙ ሰዎች ወደ ሪል ስቴቱ ይገባሉ ብለን ተስፋ እናደርጋለን። አዲስ አበባ ላይ ትንሽ ሊከብደን የሚችለው የዲሊቨሪ ታይም ነው። ብዙ ቦታ የሚነሳው ቤቶቹ በትክክል በ5 ዓመት የሚረከቡ ናቸው፣ በ2 ዓመት በ3 ዓመት። ያው ሪል ስቴት ላይ ብዙ ችግር የሚነሳው በ3 ዓመት ይባልና 6 ዓመት 5 ዓመት የመቆየት ባህሪ ስላለ እሱ ላይ መንግስትም ፎከስ አድርጎ ይሰራል ብለን ተስፋ እናደርጋለን። እኛም ሪል ከስተመሮችን ቤት መግዛት የሚፈልጉ ከስተመሮች ያለቀ ቤት ነው የምትፈልጉት ወይስ ግንባታ ላይ ያለውን የምትፈልጉት የሚለውን በነፃ የምናማክር ይሆናል። ያው አብዛኞቻችን ቀስ ብለን ነው መክፈል የምንችለው። በተለይ አሁን ላይ የሚገነቡ ቤቶችን የምንገዛ ሰዎች በ10% ቅድመ ክፍያ ሊሆን ይችላል፣ በ15% ቅድመ ክፍያ ሊሆን ይችላል። ከዛ በኋላ በግንባታ ሂደት ነው እየከፈልን የቤት ባለቤት መሆን የምንችለውና
እንደዛ አይነት ቤቶች መግዛት የምትፈልጉ ከስተመሮች ቤት መግዛት ያለባችሁ ሰዓት አሁን ይመስለኛል። ምክንያቱም በሚቀጥሉት ዓመታት እነዚህ ቤቶች የሚገነቡ ከሆነ የቤት ዋጋው እንደሚጨምር ነው የሚያሳየው። ምክንያቱም ብዙ ሰዎች ወደ ሪል ስቴት ይመጣሉ፣ ኮምፒቲሽን ይኖራል። ስለዚህ የሪል ስቴት ዲቨሎፐሮች ዋጋውን ከፍ እያደረጉት እንዲሁ አሁን የገዙ ሰዎች በሚቀጥሉት 3-4 ዓመታት መልሰው ሪሴል ማድረግ ቢፈልጉ ዋጋ ጨምረው ስለሚሸጡ አሁን ላይ የሚገዙ ሰዎች ተጠቃሚ ይሆናሉ ብዬ ተስፋ አደርጋለሁ። ጠቅላይ ሚኒስትራችን በፓርላማ እንደተናገሩት አብዛኛው ማቴሪያል ሀገር ውስጥ ለማምረት እያሰቡ ነው ያሉት። እነ ሴራሚክ፣ እነ ብረት፣ የተለያዩ ምርቶችን ሀገር ውስጥ ለማምረት የታሰበ ነው ያለውና ይሄ መልካም የሚባል ጅማሩ ይመስለኛል። አብዛኛው የሲሚንቶ ፋብሪካዎች አዲስ አበባ ላይ የተገነቡ ነው፣ ኢትዮጵያ ላይ የተገነቡ ነው የሚገኙት። የተለያዩ ባለሀብቶች ወደ ሪል ስቴት እንዲገቡ ሳፖርት እየተደረጉ ነው ያሉት እና ይሄ የሪል ስቴት እንቅስቃሴውን ከፍ የሚያደርግ አንድ እርምጃ ከፍ የሚያደርግ ይመስለኛል። ስለዚህ ቀድማችሁ መጠቀም ያለባችሁ ይመስለኛል። ምናልባት የዛሬ 5 ዓመት ሊሆን ይችላል ጥሩ ዋጋ የነበረው፣ አሁን ግን ትክክለኛ ዋጋው ይመስለኛል። ምክንያቱም ኔክስት 5 ዓመት ላይ ስንደርስ ደግሞ ትክክለኛው ዓመት የዛሬ 5 ዓመት ነበር ብለን ማውራታችን ስለማይቀር ትክክለኛው ሰዓት አሁን ላይ ይመስለኛል። እኔ ሪል ስቴት ላይ ስለምሰራ አብዛኛው ለቡ ላይ ነው ሽያጭ እየተከናወነ ያለው። እኔ በማውቀው ለቡ አካባቢ ላይ ብዙ ሰዎች በቅድመ ክፍያ በ10% ቅድመ ክፍያ ማለት 600 ሺህ ብር ከፍለው ቀሪውን በየ8 ወሩ ላይ እንደ ዕቁብ ማለት ነው ብራቸውን ባንክ ከሚያስቀምጡ ብዙ ሰዎች ሪል ስቴት ላይ ኢንቨስት እያደረጉ ቀሪውን ቀስ በቀስ በግንባታ ሂደት እየከፈሉ የቤት ባለቤት እየሆኑ ነው ያሉት። ስለዚህ እናንተም ይሄን እድል መጠቀም ይኖርባችኋል ብዬ ተስፋ አደርጋለሁ። በተለይ ባንክ ላይ ገንዘባችሁን ሴቭ ያደረጋችሁ ሰዎች ሪል ስቴት ላይ ኢንቨስት ብታደርጉ በ2-3 ዓመት ውስጥ ቀስ ብላችሁ የቤት ባለቤት መሆን ትችላላችሁ። ያንን ቤት ደግሞ ካርታውን ለባንክ ብድር ማስይዛችሁ ለቢዝነሳችሁ መጠቀም ትችላላችሁ። ለተለያየ ጉዳይ መጠቀም ትችላላችሁ። ምናልባት ደግሞ መልሳችሁ ሪሴል አድርጋችሁ ደግሞ ትርፍ ማትረፍ ትችላላችሁና ከ600 ሺህ ብር ጀምሮ ከ1 ሚሊዮን ብር ጀምሮ ከ1.6 ሚሊዮን ብር ጀምሮ ከፍላችሁ ቀሪውን በግንባታ ሂደት እየከፈላችሁ የቤት ባለቤት መሆን ትችላላችሁ። አብዛኞቹ ሪል ስቴቶች የባንክ ብድር እያመቻቹ ነው ያሉትና አሁን ላይ ኢንቮልቭ ማድረጋችሁ የተሻለ ነው ብዬ ተስፋ አደርጋለሁ። ብዙዎቻችን ቤት ባለቤት መሆን እንፈልጋለን። ውጭ ሀገር ያላችሁ ወንድሞቼ የቤት ባለቤት መሆን ትፈልጋላችሁ። ስለዚህ ትክክለኛው ሰዓት አሁን ይመስለኛል። ምናልባት ከሀገር ውጭ ወደ ሀገር ቤት ስትመጡ ማረፊያችሁን ማዘጋጀት ይኖርባችኋል። እስከዛ ድረስ ደግሞ በሬንታል ቢዝነስም ገንዘብ ኢንቨስት ማድረግ ትችላላችሁ። ገንዘባችሁን ሪተርን ኦፍ ኢንቨስትመንቱ ከፍተኛ ነው የሚሆንላችሁና ሀገር ቤት ላይ ኢንቨስት ማድረግ ያለባችሁ ትክክለኛ ሰዓት አሁን ይመስለኛል። ስለዚህ ለቡ ላይ ኢንቨስት ከማድረጋችሁ በፊት እታች በምናስቀምጣቸው ስልክ ቁጥሮች ደውላችሁ እኛን በነፃ ማማከር ትችላላችሁ። አሁን የነገርኳችሁ ለቡ ላይ ዲኤምሲ ሪል ስቴት ኮምፓውንድ ወደ አፓርትመንት እየሸጠ ነው የሚገኘው። በካሬ ከ83 ሺህ ብር ጀምሮ ቆንጆ የሆኑ አፓርትመንት ቤቶችን እየሸጠ ነው የሚገኘው። 40-60 ባንክ ብድር የተመቻቸላቸው ናቸው። ስለዚህ 40%ቱን ከፍላችሁ ቀሪውን 60% በ20 ዓመት ቀስ ብላችሁ የኖራችሁበት መክፈል ትችላላችሁ። ትክክለኛው ሰዓት አሁን ይመስለኛል። ከነዚህ ከ1.5 ሚሊዮን አፓርትመንት ቤት ውስጥ እርግጠኛ ነኝ ብዙ ሰዎች 2-3 ቤት እየገዙ አንደኛውን ለራሳቸው ለመኖሪያነት፣ ሁለቱም ቤቶች ደግሞ ለኢንቨስትመንት እንደሚጠቀሙበት መረጃዎች ያሳያሉ። እኛም እየሸጠን ያለነው እንደዚህ አይነት ሰዎች እየገጠሙ ስለሆነ ቀድማችሁ በዚህ ቢዝነስ ውስጥ መግባት ይኖርባችኋል ብዬ ተስፋ አደርጋለሁ። ለቤት መረጃ ለቤት ለማማከር እታች በምናስቀምጣቸው ቁጥሮች ደውላችሁ እኛን ማግኘት ትችላላችሁ። በቀጣይ ቪዲዮ ላይ የቤት መረጃዎችን ለማግኘት የሪል ስቴት ሴክተሩን ሁኔታ ለማወቅ ከፈለጋችሁ ሳብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ዘሚካኤል ነበርኩኝ። አመሰግናለሁ።